በአዲስ ኪዳንም ስትመጡ መጀመሪያ ጌታ ኢየሱስ እንግዲህ ሐዋርያት የቅባት ደረጃዎች ጋር ስንመጣ አሳያቸዋለሁ። ሐዋርያት መጀመሪያ ጌታ ኢየሱስ ከመሄዱ በፊት ምን አለባቸው ይላል? ምን አለባቸው ይላል። እና የመጀመሪያው መንፈስ ቅዱስ እስኪመጣ ድረስ ማን እስኪመጣ ድረስ እና እፍ ካለባቸው በኋላ ኦልሞስት የተወሰነ ቀን ነው የቆዩት እና እሱ ነው ትንሽ ያንገዳገዳቸው፣ ትንሽ የመራቸው። ከዛ በኋላ ሐዋርያት 2 ላይ ኃይለኛ እሳት ወረደባቸው። ከዛ በኋላ በየጊዜው እሱን ነገ ጠዋት እናንተን አሳያቸዋለሁ። በአዲስ ኪዳንም ስትሄዱ መጀመሪያ ወደ አገልግሎት ሰው ከመምጣቱ በፊት ምን መሆን አለበት? መቀባት አለበት። የብሉይ ኪዳኑ አገልግሎት እና የአዲስ ኪዳኑ አገልግሎት ይለያል። አዲስ ኪዳን ላይ እግዚአብሔር እከሌን ለይልኝ ይላል። ለምሳሌ በእስራኤልን ለይልኝ አለ እግዚአብሔር። 70 ሽማግሌዎችን ምረጥ አለው እግዚአብሔር እና ካህኑ ነው የበለጠ ስልጣን ያለው። በካህኑ ለምሳሌ እነዚህ ካህናት የምንላቸው ሳሙኤል ማለት ነው። በሳሙኤል ዘመን ማንም ሰው መቀባት ከፈለገ በሳሙኤል ፊት ምን ማግኘት አለበት? ሞገስ ማግኘት አለበት። እና የዳዊት ልጆች መጥተው 7ቱ ልጆች በተለይ ኤልያብ እና ሚዲያም የመጡ ጊዜ ያው ትከሻቸውን እያየ ሊቀባ ነበርና እግዚአብሔር እዚያ ጋር ከለከለው። እንግዲህ ሳሙኤል በሕይወቱ ዘመን እዚህ የተሰሳተው የመገለጥ ስጦታ ማለት ነው። እዚያ ጋር የተሰሳተው ሌላ ጊዜ አልተሰሳተም። እና ቅጣቱ ራሱ ከባድ ነበር። በጣም እንግዲህ የሥነ መለኮት ሰዎች እንደሚሉት ኃይለኛ ቅጣት የተቀጣ ሰው ነው እሱ። ኤልያብ ሲመጣ እግዚአብሔር የሚቀባው ይህ ነው ብሎ እንትን ሲል ተው አለው እግዚአብሔር። አሚናዳብም ሲመጣ ተው እና 7ቱ ልጆች ሲመጡ እግዚአብሔር ምን አደረገው? ከለከለው። በጣም ተደናገጠ። ከዛ በኋላ እሰይን ምንድን ነው ያለው? ሌላ ልጅ አለ ወይ ያለው? አዎ ግን ሩቅ ነው። እሱ ምን ይጠብቃል? በግ ይጠብቃል። እንግዲህ ዳዊት በግ ጠበቀ ስንል ከአንበሳ ሰፈር ማለት ነው። እና የእስራኤላውያን አንበሳዎች ሲጮሁ 40 ኪሎ ሜትር ድምፃቸው ይሄዳል ከሰፈር። በዓለም በጣም ከባድ ኃይለኛ አንበሳ የሚባለው የይሁዳ አንበሳ ነው። ለዚህ ነው ጌታ ኢየሱስ የይሁዳ አንበሳ የተባለው። ስለዚህ ሲጮሁ 40 ኪሎ ሜትር ነው የሚሄደው። እና እሰይ ሳሙኤል እዛ ጋር ቸኩሎ ወይም በጣም ትንሽ ልፍረድበትና ተንቀሽቅሾ አንድ ነገር ተናገረ። ልጁ እስኪመጣ ድረስ ምን አንሆንም ማለት አንቀመጥም፣ አንረፍቅም፣ አንቀመጥም። ልጁ እስኪመጣ 7ቱ ልጆች አይቀቡም። ዳዊት እስኪመጣ ድረስ አንቀመጥም ነው ያለው። ስለዚህ ዳዊት ከሰፈር 40 ኪሎ ሜትር ርቀት ነበረ እና በጣም በድንጋጤ ሰው ተላከ፣ መልእክተኛ ተላከ። ሰፈሩን የሚያውቅ ነው የተላከው። ምናልባትም የሥነ መለኮት ሰዎች እንደሚናገሩት የዳዊት ወንድሞች ሊሆኑ ይችላሉ የተላኩት፣ ኤልያብ እና ሚዲያም ወይም ሌሎችም። እና እንግዲህ 40 ኪሎ ሜትር በጣም በፍጥነት እንኳ ሄዱ ብንል አንድ ሰው አንድ ቀን ይወስድበታል 40 ኪሎ ሜትር። ምክንያቱም በጣም በፍጥነት ከሄዳችሁ 5 ኪሎ ሜትር ነው የምትሄዱት። 5 ኪሎ ሜትር። ስለዚህ በሰዓት 5 ኪሎ ሜትር ብትሄዱ 30 ኪሎ ሜትር 6 ሰዓት ነው የሚወስደው። አርባው ደግሞ ሌላ 8 ሰዓት ነው የሚወስደው። እና ሰው የሚቀባው ብዙ ጊዜ የእግዚአብሔር ክብር ብዙ ጊዜ በብሉይ ኪዳን ሕግ ስትሄዱ ሰው የሚቀባው ወይም እግዚአብሔር የሚናገረው ሰው ወደ እግዚአብሔር መንግስት እንዲቀርብ ወደ ቤተ መቅደስ የሚሄደው ወይም ሰው የሚጸልየው ብዙ ጊዜ መጽሐፍ ቅዱስ ላይ ስንት ሰዓት ላይ ነው? 9 ሰዓት ላይ። ሁሌ ሰው ወደ ቤተ መቅደስ የሚሄደው ስንት ሰዓት ላይ ነው? 9 ሰዓት ላይ ነው። ቆርኔሊዮስ ራሱ የጸለየው 9 ሰዓት ነው። ጴጥሮስ ራሱ ቆርኔሊዮስ ቤት ፕሮግራሙን የጀመረው ስንት ሰዓት ላይ ነው? 9 ሰዓት ላይ ነው። ከዚያ በፊት አይኬድም። ስለዚህ ዳዊት ሊቀባ የነበረው በዚህ ሰዓት ከሆነ ልጆቹ የተላኩት ልጆች ራሱ ከምሽቱ። በነገራችን ላይ ዳዊት በጎቹ ጫካ ነው። ምክንያቱም መረጃ አለ። መዝሙር 23 እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ መስክ። እሱን የዘመረው እኮ የሚበላው አጥቶ ፍሬ ስለሚለቅም ነው። ስለዚህ ምግብ አቀባይ የለውም፣ እዚያው ነው። ስለዚህ ዳዊት 4 ዕቃዎች ተጠቅሟል። እዚያ ጋር 4 ዕቃዎች የተጠቀመበት ዋናው ምክንያት እንስሳትን ለማሸሽ ነው። በገና፣ ከበሮ፣ ማሲንቆ፣ ዋሽንት። ዋሽንት ሲነፋ አውሬ እንዲርቅ ነው። በገና ሲጫወት እንቅልፍ እንዲሸሽ ነው። ከበሮ ሁሉ እና እነዚህን እንስሳት እነዚህን መሳሪያዎች የተጠቀመው የሙዚቃ መሳሪያዎች
ብቸኛ ስለሆነ ነው። ስለዚህ እንትና ሳሙኤል ተንቀሽቅሾ ቢያንስ እስከሚቀጥለው ቀን እስኪመጣ ድረስ ሚኒመም ቢያንስ እሱ 10 ሰዓት ቆሟል ተብሎ ይገመታል። እሱ ብቻ ሳይሆን ከእሱ ጋር የሚያገለግሉ ሰዎች ሁሉ እንግዲህ ሳሙኤል ሽማግሌ ነው። አሁን እዚያ ጋር ወገቡ እየተንቀጠቀጠ ቆሟል። ምክንያቱም የመገለጥ ስህተት ስለሰራ ማለት ነው። እግዚአብሔር ልብ ያያል፣ አንተ ምን ታያለህ አለ፣ ፊት ታያለህ። ከዛ በኋላ ዳዊት መጥቶ ተቀባ። ስለዚህ ሳሙኤል የመገለጥ ስህተት ሰርቷል፣ ግን ከዚያ በኋላ ስህተት አልሰራም። እና የመገለጥ ስህተት ሰዎች ሊሰሩ ይችላሉ። ምክንያቱም የእግዚአብሔርን ድምፅ መለየት ከባድ ነው። ሁልጊዜ ከተሳሳቱ ነው እንጂ ምንም ችግር የለም። አንድ ቀን 2 ቀን ሊሳሳቱ ይችላሉ። ተዋቸው። ከዛ መልካሙን ነገር እየመረጣችሁ ቀስ ብላችሁ አሳድጓቸው። ምክንያቱም በጣም ከባድ ነገር፣ እጅግ ከባድ ነገር የመገለጥ አገልግሎት ነው። ከፈውስ፣ ከተአምራት፣ ከሁሉም አገልግሎት በጣም ከባድ አገልግሎት የምን አገልግሎት ነው? ለዚህ ነው ጳውሎስ 2ኛ ቆሮንቶስ 12 ላይ በመገለጥ ታላቅነት እንዳልታበይ፣ በምን ታላቅነት? በመገለጥ ታላቅነት እንዳልታበይ። ሁል ጊዜ የመገለጥ ስጦታ ያለው ሰው ወደ ትዕቢት ይመጣል። ምክንያቱም የመገለጥ የጸጋ ስጦታ ከ9 የጸጋ ስጦታዎች ከፍ ያለ ስለሆነ ነው። ለምንድን ነው ከፍ ያለ ካላችሁ፣ የመገለጥ ስጦታ ያላቸው ሰዎች እግዚአብሔርና ሰውየው የሚያውቁትን የልብ ሐሳብ ነው ፈልፍለው የሚናገሩት። ስለዚህ የእግዚአብሔርን ባህሪ ነው የሚወስዱት። በጣም ከባድ የሰውን ልብ ማንበብ ነው አይደለም? ነው። እና በመገለጥ ስታገለግሉ በጣም ከባድ ነው። ሰውየው በተለይ የማያምን ሰው ከሆነ ሚስቱ ይዛው ብትመጣ የማያምን ከሆነ ስለኔ ነግረሽ ነው እንዲህ ሊል ይችላል። ምክንያቱም የመገለጥ ስጦታ ከባድ ነው። የተደበቀውን ሚስጥር ነው የሚያወጣው። ስለዚህ ይህ ስጦታ ነበረው እና ከሁሉም ስጦታ የመገለጥ ስጦታ ያለው ሰው፣ ይህ ስጦታ ያላቸው ሰዎች በዚህ ምክንያት ነው የሚሰሳቱት። ይህ ስጦታ ሲሰጣቸው ቤታቸውን ፕሮግራም ያደርጋሉ፣ ድንኳን ያደርጋሉ፣ ፕሮግራም ይጠራሉ፣ ቃል አያካፍሉም፣ አምልኮ አያውቁም። ልክ እንደ ጠንቋይ የሰራዊት ጌታ እግዚአብሔር እንዲህ ያሉ እና ምን ይላሉ? የሰውየውን ገንዘብ ይወስዳሉ፣ መጨረሻ ይሞታሉ። መገለጥ አናፈላልግም፣ ፈንቅሎ ሲመጣ እንናገራለን። ምን አልኩኝ? ፈንቅሎ ሲመጣ ነው እንጂ እና እንደዚህ አትበሉ። ሻሁ በጸጋ ላገለግላችሁ ነው እንጸልይ አይባልም። ይህ ማለት እኮ ልክ የሆነ ቧንቧ ወይም ሬዲዮ ከፈታችሁ ማለት ነው። ስለዚህ ከዓመት እስከ ዓመት ለ2 ዓመት እንኳን መገለጥ ላንናገር እንችላለን። አንዳንዴ ደግሞ ረጅም መገለጥ፣ ለምሳሌ አንዳንድ ጉባኤ ላይ 50 ሰው ያገለገልኩበት እዚህ ላይ ለ50 ሰው አንዳንዴ ደግሞ ላይሆን ይችላል። ስለዚህ ሁሉ ነገር ለቤተ ክርስቲያን አገልግሎት ስለተሰራ አትሰሳቱ፣ እናንተም አትሰሳቱ፣ አትፈልጉ እያላችሁ ህዝቡም እናንተ እንዲጠብቅ እሺ እንዲህ ነሽ። ከዛ በኋላ በሚቀጥለው ቀን በቃ ጀርመን ትሄጃለሽ። በመጀመሪያ ከውጭ ሀገር አሽሹት መገለጡን። እሺ